በህንድ ሲኒማ አንድ ተዋናይ ተመልካቹን መጀመሪያ ገደለ፣ ከዛም መርዝ ሰጠና አፍቃሪ አረጋቸው። የሚገርማችሁ እነዚህ ሶስቱም ተከታታይ የፊልም ርዕሶቹ ናቸው። አሽቅ ባናያ አሽቅ ባናያ አሽቅ ባናያ የሰራቸው ፊልሞች ሂት ሆኑም አልሆኑ ግን ዘፈኖቹ በአድማጮች መሃል እጅግ በጣም የሚወደዱ ናቸው። तेरे नीले नीले नैनों से शबनम पीलू ገና በመጀመሪያ ፊልሙ በኢንዱስትሪም ሆነ በተመልካቾች መሃል ሲሪየል ኪሰር የሚል ስም ተሰጥቶት እጅግ በጣም ፌመስ ሆነ። በእኛ ባራዳ ቋንቋ አሳዶ ሸራ የሚበላ እንደማለት ነው። शायद करन ने ठीक कहा था। I'm not trustworthy. मैं भरोसे के लायक नहीं हूँ। ይህንስ ታውቃላችሁ? የታዋቂዎቹ ፊልም ሜከሮች መሄሽ በትና ሙኬሽ በት የነሱ የእህት ልጅ ነው። ስለዚህ በዚህ ዝምድናም የፑጃ በትና የአሊያ ባት የአክስት ልጅ ወይም ወንድም ነው ማለት ይቻላል። भीगे होठ तेरे प्यासा दिल मेरा ይህንስ ታምናላችሁ? በትወናው ይህን ያህል ተመልካቾችን በጣም ያስደነቀ ያስገረመ ልጅ የሆነ ጊዜ ላይ ካሜራ ፊት ለፊት መቆም ሁሉ በጣም ይፈራ ነበረ። እንዲያውም የመጀመሪያ ፊልሙን መስራት ጀምሮ በመሀል አቋርጦ ነው የተው ቢባልስ ታምናላችሁ? मलिक साहब जिनके अपने सपने पूरे नहीं होते ना, वो दूसरों के सपने पूरे करते हैं। लेकिन ये बात आप नहीं समझोगे। ይህንስ ታምናላችሁ? አንድ ፊልም በሰራ ሰዓት ላይ አብራው የሰራችውን አክትረስ 20 ደቂቃ ሙሉ ያለማቋረጥ ኪስ በማድረግ ረጅም ሰዓት በኢንዱስትሪ ውስጥ ኪስ ያደረገ የሚል ሪከርድ ለብቻው የተሰጠው አክተር መሆን ቻለ። ዲቫና कर रहा है तेरा रूप सुनेरा እና ማን ነው ይሄ አክተር? ኢንዱስትሪ ውስጥ የሆነ ሰዓት ላይ ከሰልማን ቀጥሎ በጣም ብዙ አድናቂ ያለው ይባልለት የነበረው በአንድ ጊዜም ኢንዱስትሪ ውስጥ ለአንድ ፊልም 10 ከሮር ሁሉ የመጠየቅ ድፍረትን ያገኘ አክተር ነበር። 100 ሚሊዮን የህንድ ሩፒ ማለት ነው። እና ታዲያ ምን ስለተፈጠረ ነው ዛሬ ላይ ይህ አክተር ራሱ በነጻ ሁሉ ለመስራት ፈቃደኛ ነው የተባለው? እነዚህንና የመሳሰሉ ብዙ ነገሮችን እየተጫወተን እንሄዳለን። ቆይታችሁን ብቻ ከኛ ጋር አድርጉ። ሰላም ጤና ይስጥልን ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮ ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። फिरता रहूं दर बदर मिलता नहीं አገራችን ያለ ኤሲ እንደዚህም ይሞቃል። የሱ ፊልም በሚታይ ሰዓት ኤሲ ምን ይጠቅማል የተባለለት አክተር ነው። በህንድ ሲኒማ የመሳሳም ነገር በተነሳ ሰዓት ላይ የሁሉም ምላስ ላይ የሱ ስም፣ አይን ላይ የሱ ስራ ይታያል የሚባልለት አክተር ነው። አዎ ትክክል ነው የተረዳችሁት። ለዛሬ እንግዳችን ያደረግነው ቦሊውድ ላይ ሲሪየል ኪሰር የሚል ስም የተሰጠው በስራዎቹ ለየት ባለ ስራዎቹ እጅግ በጣም ዝናን ያገኘው ኢምራን ሃሽሚ የዛሬ እንግዳችን ነው። ከድሮ ጀምሮ ሰልማን ካን ፊልሞቹ ላይ ሸርት ማውለቁ፣ ቲሸርቱን ማውለቁ ወይም ከወገቡ ላይ እርቃኑ መሆኑ ለፊልሙ አስፈላጊ ነው የሚባለውን ያህል ኢብራንም ፊልሙ ላይ ኪስ ካላረገ ፊልሙ በጅምር ቀረ የሚባልበት ያህል ነው። በእርግጥ ቦሊውድ ላይ እንደዚህ አይነት ብልግናን አብዝተዋል ወይም ደግሞ እንደዚህ አይነት ሲኖችን በግድ አስገብተዋል ቢባልም ግን ከሆነ ጊዜ በኋላ የህንድ ፊልም ስታይሉ በአጠቃላይ ተቀይሯል። እንደገና በምን አላማ እነዚህ ሲኖች እንደሚገቡ ጠንቀቃችሁ ታውቁታላችሁ። फिल्में सिर्फ 3 चीजों की वजह से चलती हैं: एंटरटेनमेंट, एंटरटेनमेंट, एंटरटेनमेंट። ስለዚህ እንግዲህ አንዴ ከጀመርን ከህይወቱ ጋር የተያያዙ ብዙ ነገሮችን ከማውራታችን በፊት እንደተለመደው ወደ ኋላ መለስ ብለን ኢምራን ሃሽሚ ማን ነው፣ ወደ ፊልም ዓለምስ እንዴት ተቀላቀለ ገባ የሚለውን ከጅምሩ ለማየት እንሞክራለን። ኢምራን ሃሽሚ ማርች 24 1979 ዓመተ ምህረት ሙምባይ ውስጥ ሙስሊምና ካቶሊክ ከሆነ ቤተሰቦቹ ተወለደ። የአባቱ ስም አንዋር ሃሽሚ ሲባል አንድ ሙስሊም ነው አባቱ። እናቱ ማሂራ ደግሞ አንድ የካቶሊክ እምነት ተከታይ ናት። አባቱ በስራው ቢዝነስማን ሲሆን እናቱ የቤት እመቤት ናት። በእርግጥ አባቱ ቀደም ብሎ ወይ ፊልም ዓለም ላይ የነበረ ሰው ሲሆን በ1968 ዓመተ ምህረት ለእይታ ይበቃው በሃሮኪ መንዝል የሚለውን ፊልም አብሮ ተውኗል ከነዳርሜንድራ ጋር። እንዲሁም የኢምራን ሃሽሚ አያቱ የአባቱ እናት ማለት ነው መህርባኖ መሐመድ አሊ የምትባል ስትሆን የመሄሽ በትና የቪክራም በት እናት የሆነችው የሽሬን አሊ እህት ነበረች።
ስለዚህ ፊልም ሜከሮች የሆኑት መሄሽ በትና ቪክረም በት ለሱ አጎቶቹ ሆነዋል ማለት ነው። ስለዚህ አሊያ በትና ፑጃ በት ደግሞ ያጎት ልጅ ናቸው እንደማለት ነው። ኢምራንም እድሜው ለትምህርት ከደረሰ በኋላ እዛው ሙምባይ ውስጥ ማኒክ ጂ ኩፐር ስኩል ትምህርቱን የተከታተለ ሲሆን በመቀጠልም ከፍተኛ ትምህርቱን ሲንድረም ኮሌጅ በመግባት የቢኮም ዲግሪውን ይዟል። ከልጅነቱ የፊልም ቤተሰብ ያለው ስለሆነ የቤተሰቡ ይዘት የፊልም ነገር በጣም ትኩረቱን ይስበው ይመስጠው ነበር። ስለዚህ ወደ ፊልም ዓለም መቀላቀል ፍላጎቱ ነበር። ከፊልም ላይም በጣም የሚመስጠው ኤዲቲንግ፣ ቪኤፍኤክስ እና ኢፌክቶች በጣም ትኩረት ያደርግባቸው ነበር። የኮሌጅ ትምህርቱን ካጠናቀቀ በኋላ የቪኤፍኤክስ እና ኤዲቲንግ እንዲሁም አኒሜሽን የተለያዩ ኮርሶችን ወስዷል። ከዛም በመቀጠልም አጎቶቹ ጋር አብረው በመሆን የነሱ ስራ ላይ ኤዲቲንግ፣ ቪኤፍኤክስ የመሰሉ ስራዎችን አብራቸው መስራት ጀመረ። ትንሽ ጊዜም በዚህ ስራ ከቀጠለ በኋላ መልሶ ደበረው። ከዛም ወደ ዳይሬክተርነት ሙከራ ለማድረግ አሰበ ወይም ሞከረ። በመቀጠልም ራዝና ከሱር የመሰሉ ፊልሞች ላይ ረዳት ዳይሬክተር በመሆን አገልግሏል። ከአጎቶቹ ጋርም የፊልም ስራ ላይ አብሯቸው ያገዛቸው በነበረ ሰዓት ላይ አጎቱ መሄሽ በት ያለው ለምን አክቲንግ አትሞክርም ጥሩ አክተር ይወጣሃል ብሎት ነበር። तुम हिंदी पिक्चर में हीरो बनने की ट्राई क्यों नहीं करते? क्योंकि मैं चार्ज बहुत करता हूँ, मुझे अफोर्ड करना आसान नहीं है। አጎቱ ያለውንም ለመሞከር የዚንድጊ ካ ሰፈር የሚለው ፊልም ከአሚሻ ፐቴል ጋር ትራያል ሹት ሞከረ። በዚህ በሙከራ ቀረጻ ኢምራን ካሜራን በትክክል ፌስ ማድረግ አልቻለም። ስለዚህ ሊያቋርጠው ችሏል። በዚህ ምክንያትም በዚህ ፊልም ወደ ቦሊውድ መቀላቀል አልቻለም። ለዛ ፊልም ግን ጂሚ ሴርግል ካናገሩት በኋላ እሱ ሊሰራው ችሏል ከአሚሻ ፐቴል ጋር። ऐ चांद खूबसूरत ऐ आसमां के तारों तुम मेरे አክቲንግ ባለመቻሉ በጣም እልህ ስለተያዘ በቀጣይ የሚሰራው ስራ ላይ በትወና ለመግባት የወሰነ ይመስላል። ስለዚህ ያለበትን ድክመት አስተካክሎና በደንብ ትምህርት ወስዶ ከዛም በ2003 ዓ.ም ላይ ይታይ በቃው ፉትፓት የተሰኘው ፊልም ላይ የመጀመሪያ ስራውን ሊያቀርብ ቻለ። सारी रात तेरी याद मुझे आती रही። በዚህ ፊልም ላይም አፍታብ ሽድታኒና ቢፓሻ ባሱ የነበሩበት ሲሆን ኢምራን ሃሽሚ ረዳት አክተር ሆኖ ነው የገባው። ፊልሙ በእርግጥ ለእይታ በበቃ ሰዓት ላይ ቦክስ ኦፊስ ላይ ይህን ያህል የተለየ ነገር መፍጠር ባይችልም ግን ኢምራን ሃሽሚ በፊልሙ ላይ ያሳየው ትወና ክሪቲክሶች በጣም አድንቀውለታል። मैं तेरे को येड़ा दिखता हूँ? जास्ती शानपति मत करना, है कि 6 घुसेड़ दूंगा। माल किधर है? በቀጣይ ዓመትም ከአኑራግ ባሱ ጋር አንድ ፊልም መስራት የቻለ ሲሆን በዚህ ፊልምም የቦሊውድ ረጅም ጉዞውን ጀመረ የተባለበት ነው። ያ ፊልምም በ2004 ዓ.ም ለእይታ የበቃው መርደር የተሰኘው ፊልም ነው። भीगे होठ तेरे प्यासा दिल मेरा। በፊልሙ ላይ ኢምራን ሰኒ የተሰኘ ኔጌቲቭ ካራክተር ያለው ገጸ ባህሪ የሸፈነ ሲሆን የፊልሙ አክትረስ የሆነችው መላይካ ሸራበት ከሷ ጋር የነበረው ኬሚስትሪ ተመልካቹ እጅግ በጣም ወዶለታል። अभी मेरे साथ कोई रात गुजार। በፊልሙ ላይ በጣም ብዙ ላቭ ሜኪንግ እና እጅግ በጣም ቦልድ የተባሉ ሲኖች ነበሩበት። በዛም የተነሳ ወጣቶቹ እጅግ በጣም የወደዱት ሲሆን ለዛውም ፊልሙ ቦክስ ኦፊስ ላይ ሱፐር ሂት ሆኖ አልፏል። የፊልሙ ስኬትም ኢምራን ሃሽሚን በሁለተኛ ፊልሙ ስታር አደረገው ማለት ነው። በዛው ዓመት የተለቀቀው ቱምሳ ነሂዲካ የተሰኘው ፊልም ላይም ኢምራን ሃሽሚ በጣም ምርጥ ትወናውን አሳይቷል የተባለ ፊልም ነው። ይህ ፊልም ቦክስ ኦፊስ ላይ ያን ያህል ስኬትን አስተናገደ የሚባል ፊልም ባይሆንም ሙዚቃዎቹ ግን ልክ እንደ መርደር ሙዚቃዎች እጅግ በጣም ተወዳጅ መሆን ችለዋል። भीड़ में तन्हाई में प्यास की गहराई में दर्द। ኢምራን ሃሽሚ ከ2003 ዓ.ም እስከ 2008 ድረስ 15 ፊልሞችን በላይ አከታትሎ ደራርቦ ለቋል። ግን ከነዛ ፊልሞች 5ቱ ናቸው ስኬታማ የሆኑት። 10ሩ ፊልሞቹ ቦክስ ኦፊስ ላይ የመርደርን አይነት ስኬት የሚናፍቃቸው ሊሆኑ ነው የቻሉት። झलक दिखला जा झलक दिखला जा झलक दिखला जा। ከነዛ መሀልም ጥቂቱን ብናይ ዘሄር፣ አሽቅ በናያ አፕኔ፣ ከልዩግ፣ ጋንግስተር፣ አዋራፐን፣ ዘትሬን እና ጀነት ናቸው። एक चेहरा है जो मेरे आंखों के सामने बाहर बाहर आ जाता है, मेरे दिल का सुकून थी वो। उसी ने कहा था पंछियों को आजाद करो, अल्लाह की रहमत होगी, अल्लाह के मखलूक को आजाद। ጋንግስተር ላይ ኢምራን ባሳየው ኔጌቲቭ ካራክተር ተመልካቹ እጅግ በጣም አድንቆለታል። እንዲያውም በፊልሙ ላይ ላሳየው ትወና በአመቱ ቤስት ኔጌቲቭ አክተር በሚለው እጩ ሆኖ ነበረ። በተርታውን በሰራቸው በእነዚህ ለየት ባሉ ፊልሞች ለየት ያለ የራሱ የሆኑ አድናቂዎችን ማግኘት ችሏል። እንዲያውም አድናቂዎቹ ፊልሙ ሂት ሆነ ፍሎፕ ሆነ ጉዳያቸው አይደለም። ኢምራን ሃሽሚንና ስራዎቹን ለማየት ወደ ቲያትር ሲሄዱ ወደ ሲኒማ ሲሄዱ ምንም የሚመልሳቸው ነገር የለም። इवन आई लव यू, तुम्हें क्या लगता है सिर्फ तुम प्यार कर सकती हो? लगता तो ऐसे ही है। क्या प्यार लगा रखा है? क्या कर सकती हो तुम मेरे लिए? मैं तुम्हारे लिए कुछ भी कर सकता हूँ, एनीथिंग।
Just tell me. You love me? ከዛ በተጨማሪም እጅግ በጣም የሚወራው ነገር ፊልሞቹ ተሳካላቸው አልተሳካላቸው፣ ዘፈኖቹ ግን እጅግ በጣም ስኬታማ ናቸው የሚለው በክሪቲክሶች በጣም የሚወራ ነገር ሆነ። በዛ በሙዚቃውም ደግሞ የተነሳ ፊልሞቹ የበለጠ ፖፑላር ከመሆን የሚያግዳቸው ሊያገኙ አልቻሉ። ይህን ሁሉ ስኬቱንና አስተያየቱን ከማየትም ኢምራን ሃሽሚ በስራው ላይ በጣም ሲሪየስ እየሆነ ሄደ። ከመጀመሪያው የፊልም ስራውን የጀመረው ከባት ካንግ ሲሆን ወይም ከነመሄሽ ባት ጋር ሲሆን ሲሪየል ኪሰር የሚለውንም ስም የተሰጠው ከነሱ ጋር በሰራቸው ስራዎች ነው። ያ ሲሪየል ኪሰር የሚለው ስም መጀመሪያ አካባቢ ኢምራንም የሚያዝናናው ደስ የሚለው ነገር ነበረ። ግን ከጊዜ በኋላ እየደበረው እየቀፈፈው መጣ። ምክንያቱም ብዙሃኑ ደግሞ እየተናገረ ያለው ከነመሄሽ ባት ጋር ካልሆነ ኢምራን አይሳካለትም ወይም መስራት አይችልም እስከ ማለትም ደረሱ። በዛም ምክንያት ይሄ ነገር ስህተት መሆኑን ለማሳመን ከነመሄሽ ባት በመውጣት ሌላ ቦታ ላይ ስራ መፈለግ ጀመረ። ለዛም ደግሞ አሳማኝ ብሎ ያሰበው ከዚህ በኋላ ሆትና ቦልድ የሆኑ ሲኖች የሌለባቸው ሲሪየስ የሆኑ ፊልሞችን መስራት እንዳለበት አሰበ። ምክንያቱም የትወናውን አቅም በደንብ ለተመልካቹ ለማሳየት የቆረጠ ያሰበ የወሰነ ይመስላል። लड़की विदाउट फिगर और जुआरी विदाउट जिगर, क्या समझा? साला 5,000 लेके आता है और 50,000 जीतने के सपने देखता है। हाँ? ज्यादा पैसा लेके आया कर, क्योंकि पैसा पैसे को खींचता है। በመቀጠልም ሲሪየል ኪሰር የሚባለውን ስም የሚያስቀር አንድ ስራ ሊያገኝ ቻለ። እሱም በ2008 ዓመተ ምህረት ላይ የበቃው ጀነት የተሰኘው ፊልም ነው። हारने का डर और जीतने की उम्मीद, इन दोनों के बीच जो एक टेंशन वाला वक्त होता है ना, हाँ, कमाल का होता है। በእርግጥ ፊልሙ ይሄ የነመሄሽ ባት ቢሆንም በፊልሙ ላይ ያሳየው ገጸ ባህሪም ሆነ ትወና እስካሁን ድረስ ከሰራቸው በጣም ለየት ያለ ነበር። ፊልሙም ለእይታ በበቃ ሰዓት ላይ ከፊልሙ ታሪክም ጭምር ሙዚቃዎቹም ተመልካቹ እጅግ በጣም የወደዳቸው ሊሆኑ ይችላሉ። जरा सी दिल में दे जगह तू जरा सा ይህ ፊልምም በስራ ህይወቱ ላይ ትልቅ ለውጥ እንደፈጠረ የሚያሳየው ፊልሞቹ እስካሁን ድረስ የነበሩት ፊልሞቹ ቦክስ ኦፊስ ላይ ከ13 እስከ 14 ከሮር ገቢ የሚያስገቡ ነበሩ። ግን ይሄ የ2008ቱ ጀነት የተሰኘው ፊልም 30 ከሮር እጥፉን በመስራት አጃይብ አሰኝቶ ነበር። जो ख्वाबों ख्यालों में सोचा नहीं था तूने ይህ ፊልም በስራ ህይወቱ እጅግ በጣም ትልቅ ነው የተባለውም ሌላኛው ምክንያቱ ፊልሙ የተለቀቀው ሜይ 2 2008 ዓመተ ምህረት ሲሆን ያም ማለት ደግሞ ከአንድ ሳምንት በፊት የትልቅ ባነር እንዲሁም በትልቅ በጀት የተሰራው ተሸን የተሰኘው ፊልም ተለቆ ነበር። ፊልሙም ያቀረበው የአሽራጅ ባነር ነበር። ከዚህ ፊልም ጋር ክላሽ እንዳያደርግ መሄሽ ባትም ፈርቶ 2 ሳምንት ወደፊት አድርጎት ነበር። ማለትም ሜይ 2 የነበረውን ቀኑን ቀይሮ ወደ ሜይ 16 ቀይሮት ነበር። ምክንያቱም እነሱ የፈሩት የትልቅ ፕሮዳክሽን ካምፓኒ ፊልም ነው፣ ትልልቅ አክተሮች ናቸው፣ በጀቱም ትልቅ ነው። ስለዚህ እነሱ ፊት ለፊት የነሱ ትንሽ ፊልም ትንሽ በጀት ያለው ፊልም ሰምጦ ተውጦ ይቀራል ብለው ፈርተው ነበር። ግን አክሼ ኩማር፣ ሰይፍ አሊ ካን፣ ከሪና ካፑርና አኒል ካፑርን የያዘው ይሄ ትልቅ በጀት የወጣበት ተሸን የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ ሆነ፣ ከሰረ። ፊልሙ ፍሎፕ ለመሆኑም አንዳንድ የፊልም አዋቂዎች እንደተናገሩት ከሆነ በሰዓቱ አይፒኤል ወይም የክሪኬት ጨዋታ ስለነበረ ነው ብለዋል። ቀደም ብሎ የወጣው ይሄን ያህል ትልቅ ፊልም በክሪኬት ጨዋታ ፌል ካረገ የፊልሙ ፍርሃት እንኳን ቢለቀውም መሄሽ ባት የፈራው ግን ክሪኬት ጨዋታውን የኔንም ፊልም ፍሎፕ ያደርጋል ብሎ ነበረ። እንደዛም ሆኖ ያ የክሪኬት ጨዋታው በቀጠለ ሰዓት ላይ ይሄ ፊልም ጀነት የተሰኘው ፊልም ተለቀቀ። ቦክስ ኦፊስ ላይ ሱፐር ሂት የመሆኑ ነገር እጅግ በጣም አስገራሚ ያደረገው። सुनो ना दिल कह रहा है लालच बड़ी खूबसूरत बला। ስለዚህ የዚህ ፊልም ስኬት የኢምራን የስራ ህይወቱን አንድ አዲስ አቅጣጫ ሊሰጠው ቻለ። कंग्रेट्स कैप्टन, आपके प्लेयर्स बहुत अच्छा खेल रहे हैं आज। आप कौन? लॉकर रूम में खड़ा होकर आपसे बात कर रहा हूँ, मतलब कुछ तो हूँ, इसलिए जो मैं कहने जा रहा हूँ उसे ध्यान से सुनो। देखो सर, क्रिकेटर्स और प्रोस्टिट्यूट्स में ज़्यादा फर्क नहीं होता है। दोनों की जवानी खत्म तो कहानी खत्म। በመቀጠልም 2010 ዓመተ ምህረት ላይ የትልቅ ባነር ፊልም የሆነው ዋንስ አፖን ኤ ታይም ሙምባይ የተሰኘው ፊልም የመስራት እድል አጋጠመው። वक्त तेजी से बदल रहा है, अगर धंधा शांति से करना है तो धमाके तो करने ही पड़ेंगे। ठीक, तो सुल्तान के आने तक रुक जाओ। अगर मैं रुक गया तो दुनिया आगे निकल जाएगी, वर्धन और पठान ये लोग बाजी मार जाएंगे। በዚህ ፊልም ላይ ኢምራን ሃሽሚ የተጫወተው የሹዌብ ካንን ካራክተር ነበረ። ተመልካቹም ይህን ካራክተር እጅግ በጣም ነበር የወደደው። ፊልሙም ለእይታ በበቃ ሰዓት ላይ ቦክስ ኦፊስ ላይ ሱፐር ሂት ሆኖ ማለፉ የበለጠ አስገራሚ ያደረገው። तेरे नीले नीले नैनों से शबनम पी लूं। ከዚህ ፊልም ስኬት በኋላ ኢምራንም ልክ እንዳሰበው ከባሃት ካምፕ ወይም ደግሞ ካጎቶቹ ውጪ ሌላ ቦታ ሰርቶ ፊልሙን ሱፐር ሂት የማድረግ አቅም እንዳለው በደንብ አረጋገጠ የተባለለት ፊልም ሆነ። ከዛ በመቀጠልም ዲልቶ በቻ ሄጂ፣ ዘ ደርቲ ፒክቸር፣ መርደርቱ እና ጀነቱ የመሳሰሉ ፊልሞችን ሰራ። እነሱም ስኬታማ የሆኑ ፊልሞች ሊሆኑ ቻሉ።
በእነዚህ ፊልሞች ላይም ባሳየው አስደናቂ የትወና ብቃት ከነዛ ጥቂት አክተሮች ጋር የኢምራን ስምም አብሮ መጠራት ቻለ። በአክቲንጋቸው ወይም በትወና አቅማቸው ሶስቱን ካህኖች ሊጋጩ ይችላሉ ከሚባሉት ጋር አብሮ ስሙ ሊጠራ ቻለ። ሌላኛው ትልቁ ምክንያት ደግሞ ኢምራን የራሱ የሆነ ለየት ያሉ በጣም ብዙ አድናቂዎችን ማፍራት መቻሉም አስገራሚ አድርጎት ነበር። እንዲያም እጅግ በጣም ብዙ አድናቂዎቹ ቢሃርና መድ ፐርዴስ የሚባለው አካባቢ ነበሩ። ምክንያቱም የሱ ፊልሞች በወጡ ሰዓት ላይ እዛ አካባቢ ላይ ሃውስፉል ነበር፣ አንድ ወንበርም እንኳን አይገኝም የሚባል ያህል ነበር። मैंने तो तूफान की लहरों में स्विमिंग की है, इसलिए तो आज तक सर्वाइव कर रहा हूं। लेकिन तुम तो वापस उसी रोड पे आ गए जहां से स्टार्ट किया था। የዛኔም የስኬቱን ሁኔታ ሲያይና የአድናቂዎቹን ነገር በደንብ ስለተረዳ ክፍያውን ሊጨምር ችሏል። እስከ 100 ሚሊዮን የህንድ ሩፒ ወይም 10 ከሮር ድረስ ክፍያውን ጨመረ። በዛም የተነሳ እጅግ በጣም መነጋገሪያ ሆኖ ነበር በሰዓቱ። በመቀጠልም በ2012 ዓ.ም ለእይታ የበቃው ሻንጋይ የተሰኘው ፊልም ላይ ኢምራን በጣም መነጋገሪያ ሆኖ ነበር። ምክንያቱም በፊልሙ ላይ ለየት ባለ ካራክተር ነበር የታየው። ኢምራንም በተደጋጋሚ ካራክተር ኦሪየንታል የሚባሉ ፊልሞችን መስራት ጀመረ። ያ የድሮ የተበላሸ የጠፋ ስሙን ማስተካከል ቻለ። ከዛም በኋላ በሲሪየል ኪሰርነቱ ሳይሆን በትወና አቅሙ በጣም ስሙ ሊጠራ ቻለ። በተለይ ሻንጋይ በተሰኘው ፊልም ላይ የፊልም ክሪቲክሶች ወይም የፊልም አህያሲያን እጅግ በጣም አድንቀውለታል። फॉरेनर लड़की है ना, वैसे फॉरेनर नहीं, चलो है भी। उसको पता था क्या होने वाला है चौक पे, पीछे पड़ गई मेरी, कहने लगी कि प्रेस से हो, उधर थे, हेल्प कर दो ये वो। मैंने कहा हेलो मैडम, मैं आपको क्या हेल्पलाइन दिख रहा हूँ क्या? ከዚህ ፊልም በኋላ ኢምራን ሀሽሚ ፊልሞቹ በአጠቃላይ ወደ ታች ቁልቁል መውረድ ጀመሩ። ኢምራን ሻንጋይ የሚለውን ፊልም ከሰራ በኋላ 18 የሚጠጉ ፊልሞችን ብናያቸው ሁሉም ፊልሞች ቦክስ ኦፊስ ላይ እላይ በላይ ፍሎፕ የሆኑ የከሰሩ የወደቁ ናቸው። ከነዛ መሀልም አንዳንዶቹ የትልቅ ባነር ፊልሞች ስለነበሩ እነዚህ እንኳን ስኬታማ ይሆናሉ ተብሎ የተጠበቁ ነበሩ። ከነዛ መሀልም አንደኛና ዋና የሚባለው የከረን ጆሃር ፊልም የሆነው ኡንግሊ የተሰኘው ፊልም ነው። सर मैं आपको एक क्या 3 रीजंस दूंगा मुझे सस्पेंड करने के लिए। एक, मैं इस काम के लायक नहीं हूं। दूसरा, मेरी हरकतों की वजह से जो इज्जत पापा ने पुलिस फोर्स में कमाई थी वो खतरे में है। ከዛ በመቀጠልም ከቪዲያ ባለንጋ ገንቸከር እና ሀማሪ አዱሪ ካሃኒ የመሰሉ ፊልሞች ሊታዩ ችለው ነበረ። ግን የሚያሳዝነው ቦክስ ኦፊስ ላይ ስኬት የሚባል ነገር አላገኛቸውም። खानमी बन गए तुम मेरे आसमां। የፊልም አዋቂዎች እንደሚሉት ከሆነ ኢምራን ሀሽሚ በጣም ዝነኛ የነበረበት አካባቢ ላይ አዳዲስ የመጡ አክተሮች ያንን ቦታ ቀምተውታል ብለዋል። በዛም የተነሳ ብዙ ፊልም የማግኘቱ ነገር በጣም እያጠራጠረው ስለሄደ ለአንድ ፊልም 10 ከሮር ይጠይቅ የነበረው ኢምራን ሀሽሚ አዝኸር ለተሰኘው ፊልም 3 ከሮር ተቀብሎ ፊልም መስራት ሁሉ ቻለ። रन ज्यादा नहीं है, लेकिन अगर बॉलिंग और फील्डिंग टाइट रही तो हम ये मैच जीत सकते हैं। क्या वो सब लोगों का चेहरा इतना उतरा हुआ क्यों है? थोड़ी एनर्जी लेके आओ बॉयज, मैच जीतना है। अरे यार, ይህን ፊልም በሚሰራ ሰዓትም በተጠየቀ ሰዓት የክፍያ መቀነሱ ነገር ምክንያት ምንድን ነው ሲባል እኔ የምፈልገው ገንዘብ ሳይሆን አንድ ጥሩ ፊልም ብቻ ነው እና ፊልሙም ጥሩ ከሆነ መቀነስ ሳይሆን በነጻም ሁሉ ለመስራት ፈቃደኛ ነኝ እስከ ማለት ደረሰ። ግን የሚያሳዝነው እንደዛም ብሎ እንኳን የገባበት ይሄ ፊልም ቦክስ ኦፊስ ላይ ፍሎፕ ነው የሆነው፣ የከሰረ ፊልም ሊሆን ቻለ። ከዛም በኋላ የኢምራን ሀሽሚ የስራ ህይወቱ ምን ያህል ዝቅ አለ። የሱ አንድ ፊልም በተለጠፈ ሰዓት ላይ ሃውስፉል ይሆናል የተባሉ ቦታዎች በአጠቃላይ ማለት ይቻላል አሁን ጭራሽ የሱ ፊልሞች ሲለጠፉ ተመልካች በማጣት ካንስል የሚደረግበት የሚቀሩበት ሁኔታ ሁሉ ተፈጠረ። ያም አስደንጋጭ ክስተት የታየው በ2019 ዓ.ም ለእይታ የበቃው ዘ ቦዲ የተሰኘው ፊልም ለእይታ በበቃ ሰዓት ነው። मेरी बीवी की बॉडी कहाँ है? मिस्टर पुरी, हमने पूरी फैसिलिटी चेक कर ली है, बॉडी तब तक मिली नहीं है। अरे ऐसे कैसे गायब हो गई? ये एक सिक्योर फैसिलिटी है ना? हाँ, आप लोगों ने क्या ढूंढा अभी तक? मिस्टर पुरी प्लीज काम करो, हम लोग इन्वेस्टिगेट कर रहे हैं। और ይህ ፊልም ሊወጣ በታሰበበት በቀኑ በተለያዩ ቦታዎች ላይ በሲኒማ የተለጠፈ ሲሆን አንድም ሰው እንኳን ለማየት ስላልሄደ የተለያዩ ቦታዎች ላይ የተለጠፈው የሱ ፊልም ሾዎች በአጠቃላይ ካንሰል ተደርገዋል። በ2023 እንኳን ብናይ በደርማ ፕሮዳክሽን የቀረበው ሰልፊ የተሰኘው ፊልም ከአክሼ ኩማር ጋር አብሮ ሰርቶ ነበረ። ይህ ፊልምም እጅግ በጣም ተስፋ ተደርጎበት ሲጠበቅ የነበረ ሲሆን मैं खिलाड़ी तू अनाड़ी, मैं अनाड़ी तू खिलाड़ी। በሚያሳዝን ሁኔታ ምንም የተለየ ነገር አላጋጠመው። ከዛ በመቀጠልም በ2023 ዲዋሊ ላይ የተለቀቀው ታይገር 3 የተሰኘው ፊልም ላይ ኢምራን ሀሽሚ ቪለን ሆኖ ሊገባ ችሏል። ፊልሙ በእርግጥ ለእይታ በበቃ ሰዓት ላይ የተጠበቀለትን ያህል ከፍተኛ ስኬትን ባያገኝም አቬሬጅ ሆኖ ነው ያለፈው። እንደዛም ሆኖ ግን በፊልሙ ላይ ኢምራን ሀሽሚ አቲሽን ሆኖ የቪለን ሮል የተወነበት ሁኔታ እጅግ በጣም ተወዳጅነትን አግኝቷል። ምክንያቱም ኢምራን ሀሽሚ በጣም እያቆለቆለ የነበረ የስራ ህይወቱ ላይ ቪለን ሆኖ በዚህ በታይገር 3 ፊልም መምጣቱ እጅግ በጣም ትክክለኛ ውሳኔ የተባለ ነው። ፊልሙ
ፊልሙም የአሽራጅ ፊልም ነው። እንዲሁም የሚተውነው ሰልማን ካን ነው። በተጨማሪም በካሚዮ ሮል ሻሩክም የገባ ሲሆን እጅግ በጣም ብዙ ተመልካች ለማግኘቱ ምንም ጥርጥር የለውም። እንደዛም ሆኖ ኢምራን ሃሽሚ የድካሙን ያህል አግኝተዋል የሚባል ያህል ነው። በቀጣይ ደግሞ ይሄ ቪለን ካራክተሩ እጅግ በጣም ስለተወደደለት የተለያዩ የሳውዝ ፊልሞች ላይ በቪለን ሮል እየተፈለገ እንደሆነ የወጡ መረጃዎች ያሳያሉ። ከዛ በተጨማሪ ግን በሚያሳዝን ሁኔታ በጣም ወርዶ በኦቲቲ ፕላትፎርም የሚወጡ ፊልሞችን እየሰራ ያለበት ሁኔታ ነው ያለው። ስለ ኢምራን ሃሽሚ የግል ህይወቱ ደግሞ ስናይ ኢምራን ሃሽሚ ከፐርቪን ሳህኒ ጋር በፍቅር 6 ዓመት ተኩል ያህል ዴት ከተደራረጉ በኋላ በ2006 ዓመተ ምህረት በመጨረሻም ፐርቪን ሳህኒን ሚስቱ አድርጓታል ወይም ተጋብተዋል። ከዛም በ2010 ዓመተ ምህረት የሁለቱ የፍቅር ውጤት የሆነው ወንድ ልጅ ሊያፈሩ ችለዋል። ስሙንም አያን ብለውታል። የትዳር ህይወቱም በልጅ ከተባረከ በኋላ በደስታ እየኖሩ ያለ ያ ደስታቸው ሊበጠበጥ የቻለው በ2014 ዓመተ ምህረት ልጃቸው ፈርስት ስቴጅ ካንሰር እንዳለበት በተረጋገጠ ሰዓት ነው። ያ ጊዜ ማለት የስራ ህይወቱ ተበላሽቶበት በጣም ብጥብጥ ያለበት ሰዓት ነበረ። በዛ ላይ የልጁም ነገር የበለጠ አስጨናቂ ሆነበት። በቃ ከዛም በኋላ በኢምራን በስራ ህይወቱም ሆነ በግል ህይወቱ ላይ ችግሮች እየተደራረቡ ሄዱ ማለት ይቻላል። ኢምራንም በአንድ ኢንተርቪው እንደተናገረው ከሆነ እንደዚህ አስጨናቂ ጊዜ ላይ በሆንኩበት ሰዓት ላይ ስራዬን ልከታተል ወይስ ቤተሰቤን የሚለው ነገር እጅግ በጣም ከብዶኝ ነበር ብሏል። ቢሆንም ግን በእንደዚህ አይነት ፈታኝ በሆነ ሰዓት ላይ ሚስቴ በጣም ስለተባበረችኝ ሁለታችን አብረን ባደረግነው ትግል ልጃችንን ከዚህ ከገዳይ በሽታ ነጻ ልናደርገው ችለናል ብሏል። ከረጅም የህክምና ክትትል በኋላ በመጨረሻም በ2019 ዓመተ ምህረት የኢምራን ሃሽሚ ልጅ አያን ከካንሰር ነጻ ሆነዋል ተብሏል። ከዛ ቀደም ብሎም በ2016 ዓመተ ምህረት ኢምራን በሱ በራሱ ህይወት ላይ የተጻፈውን መጽሐፍ ዘ ኪስ ኦፍ ላይፍ ብሎ ለገበያ አቅርቦት ነበር፣ ለአንባቢያን አቅርቦ ነበር። በዛ ላይም የህይወቱን ልምድና እንዲሁም ይሄን አስጨናቂና አስቸጋሪ ጊዜ በደንብ ዘርዝሮ ጽፎበታል። በመቀጠል ደግሞ በኢምራን ላይ የነበሩ አነጋጋሪ ነገሮችን ለማየት እንሞክራለን። ኢምራን በ2009 ዓመተ ምህረት ሙምባይ ባንድራ የሚባለው አካባቢ ፓሊሂል ሂል አንድ ፍላት መግዛት ፈልጎ ነበር። ግን እነዛን ህንጻዎች እንዳለ የገነባው የመንግስት ቢሮ በመጨረሻ ሰዓት ላይ ለኢምራን ያንን ፍላት ለመስጠት እምቢ ብለውታል። ጉዳዩንም የሚመለከተው አካል ጋር ካመለከተ በኋላ ሚዲያ ላይም ወጥቶ የሚጠበቅብኝን ነገር ሁሉ ካደረግኩኝ በኋላ በእምነቴ ምክንያት መከልከሌ አላግባብ ነው፣ የህዝብ አገልጋይ እንደመሆናቸው ለህዝብ መስራት አለባቸው ብሎ ቅሬታውን አመልክተዋል። ግን እንዳለ የፍላቱ ወይም የሪል ስቴቱ ኦነር የሆነው ግለሰብ ኢምራን በአጠቃላይ የሚናገረው ውሸት ነው ብሎ አጣጥሎበታል። ሲሪየል ኪሰር የተባለው ኢምራን ሃሽሚ በፊልም ዓለም ላይ የመሳሳምን ሪከርድም አስቀምጧል። ኢምራን ሃሽሚ ራዝ ስሪ የተሰኘውን ፊልም በሚሰራ ሰዓት ላይ ኢሻ ጉብታ የተባለችውን አክትረስ በቀረጻ ሰዓት ላይ ለ20 ደቂቃ ያህል ኪስ አድርጓታል፣ ስሟታል። ይህም ራሱን የቻለ አንድ ሪከርድ ነው ተብሏል። በ2014 ቢሆን ሌላ አነጋጋሪ ነገር ተፈጥሮበት ነበር። እሱም ደግሞ ኢምራን ሃሽሚ ካፌ ዊዝ ከረን ላይ በቀረበ ሰዓት ላይ ከረን ጆሃር አንድ ጥያቄ ጠይቆት ነበረ። እስከ ዛሬ ድረስ ካረከው ኪስ ወይም የመሳሳም ሲኖች ውስጥ በጣም አሪፍ የሚባለውና በጣም መጥፎ የሚባለውን ሁለቱን ጥቀስልኝ ብሎት ነበረ። ኢምራንም እጅግ በጣም በሚገርም ሁኔታ የሁለቱንም መልስ ሰጥቶ ነበረ። ኢምራን ሃሽሚ እንዳለውም ከሆነ መርደር ቱ የተሰኘው ፊልም ላይ ከጃክሊን ፈርናንደስ ጋር ያረኩት ኪስ እጅግ በጣም የሚያምረውና ምርጡ ኪስ ነበር ብሏል። እንዲሁም ደግሞ መርደር ዋን ላይ ከማሊካ ሸራበት ጋር ያረኩት ኪሲንግ ሲን እጅግ በጣም አስቀያሚ ወይ አስጠሊታው ነው ብሎ መልሶ ነበር። ሚዲያዎችም ይህን ነገር ይዘው ወደ ማሊካ ሸራቨን የሄዱ ሲሆን ማሊካ ሸራቨትን በተጠየቀች ሰዓት ላይ ኢምራን ምን ለኔ ስለ ኪስ ይነግረኛል? እንዲያውም ከኢምራን የተሻለ ኮ ሂሽ የሚለው ፊልም ላይ እባቡ የሳመኝ የበለጠ ነበረ ብላ ነበር መልስ የሰጠችው። እዛ ሾው ላይ የተፈጠረ ሌላ አነጋጋሪ ነገር ደግሞ ኢምራን ሃሽሚ በንግግሩ አሽዋሪያ ሬይን ፕላስቲክ ናት እስከ ማለት ደርሶ ነበር። ይህን ነገር በሰማች ሰዓትም አሽዋሪያ ሬይ በጣም ቅር ስላላት ባድሻው የተሰኘው ፊልም እንድትሰራ በጠየቀች ሰዓት ላይ እምቢ ያለችው በፊልሙ ላይ ኢምራን ሃሽሚ ስለነበረ ነው ተብሏል። ከዛም ሌላ የኢንዱስትሪ ጎድፋዘር ነው የሚባለው አጎቱ መሄሽበት ከሱ ጋርም በአንድ ፊልም የተነሳ ውዝግብ ውስጥ ገብተው ነበረ። በሰዓቱ ኢምራን ከነ መሄሽበት ግሩፕ ወጥቶ በሌላ ፕሮዳክሽን ካምፓኒዎች ፊልም እየሰራ ነበረ። በዛ ሰዓት ላይ የነ መሄሽበት የሆነውን ሚስተር ኤክስን ፈርሞ ነበር። በዚህ ፊልም የተነሳ ሁለቱ እንደተጋጩ ህዝብ ፊት ለፊት የወጣ አንድ ወሬ ነበረ። መሄሽበት በአንድ ሚዲያ ኢንተርቪው ላይ እንደተናገረው ከሆነ ኢምራን ሃሽሚ በአሁኑ ሰዓት ላይ ራጃ ነትቨርላል ለሚለው ፊልም በጣም ሰዓት እየሰጠ ወይም ጊዜ እየሰጠ ስለሆነ ያም ደግሞ የኔ ፊልም ቀረጻን በጣም እያበላሸብኝ ነው፣ እያንዛዛብኝ ነው ብሎ ነበር። በዛውም መሄሽበት ያለው ምናልባት ኢምራን ረስቶ ነው መሰለኝ ወደ ቦሊውድ እንዲገባ ኮ እድሉን የሰጠሁት ያመቻቸውለት እኔ ነበርኩኝ ብሏል። በተጨማሪም እንደዚህ ትልቅ አክተር ለመሆኑም ከጀርባ ያለሁት እኔ ብቻ ነኝ እስከ ማለትም ደርሶ ነበር። ኢምራንም ስለዚህ ጉዳይ በተጠየቀ ሰዓት ላይ የሰጠው መልስ አንተ ራስን ያስተማርከኝ ጉዞ
የፈለገ ቢሆን ስለ ውጤቱ ብቻ ተጨነቅ እያልካን ነበር እንዲያስተማርከኝ። ስለዚህም ደግሞ እኔም ስለ ውጤቴ በደንብ እያሰብኩ ነው ያለሁትኝ። በእርግጥ በዚህ ነገር ውስጥ ልብ ያላልኩት ለማን ጊዜ ሰጠሁኝ አልሰጠሁኝ የሚለውን ነገር ልብ አላልኩም። ልክ ነህ ብሏል። ኢምራን ሃሽሚ መልኩም ቁመናውም ቢታይ ከሌሎች አክተሮች አኳያ ሲታይ ኖርማል የሚባል ግለሰብ ነው። ግን እንደዛም ሆኖ በችሎታውና በብቃቱ ለየት ያለ ስም ሊያገኝ ይችላል። እንዲያም ሊረሳ የማይችለው የራሱ የሆነ አድናቂዎችን በብዛት ማግኘት ማትረፍ መቻሉም የበለጠ አስገራሚ ያደርገዋል። ለዛም ነው እነዛ ሁሉ አድናቂዎች ስለነበሩትም ነው ይህን ያህል ፍሎፕ የሆነ ፊልምም እየሰራ እንኳን ኢንዱስትሪ ውስጥ ለረጅም ጊዜ መቆየት የቻለበት ትልቁ ሚስጥር እዛ ጋር ነው ያለው። አሁንም ቢሆን ኢንዱስትሪ ውስጥ እየሰራ ያለ አንድ ታዋቂና ዝነኛ አክተር ነው። በቀጣይም በጣም ትልልቅ የሚባሉ ፊልሞች ላይ ኢምራን ሃሽሚን እናገኘዋለን እናየዋለን የሚል ተስፋ በሰፊ ነው ያለው። ኢምራን በአሁኑ ሰዓት ላይ ሙምባይ ውስጥ ባንዲራ የሚባለው አካባቢ ዱፕሌክስ የሚባለው ህንጻ ላይ ከቤተሰቡ ጋር እየኖረ ነው ያለው። በኢምራን ሃሽሚ ህይወት ላይ የሚያጠነጥነውን ቪዲዮ ሳጠናቀቅ አንድ ጥያቄ ልጠይቃችሁ። እናንተ ኢምራን ሃሽሚን በኪሲንግ ሲኑ ነው የምትወዱት ወይስ በትወናው? የትኛው ፊልም ውስጥ በጣም ይመቻችኋል? ስለዚህ እንግዲህ ለኢምራን ሃሽሚ ለቀጣይ ፕሮጀክቶቹ ስራዎቹ በአጠቃላይ መልካም እድልን ለህይወቱ ሰላምን እየተመኘሁኝ እኔም ዝግጅቴን እዚህ ጋር አጠናቅቃለሁ። ውድ ቤተሰቦች የዛሬን ቪዲዮ እንዴት አገኛችሁት? በኢምራን ሃሽሚ ህይወት ላይ የተያዙ በጣም ብዙ ነገሮችን አንስተን ተጫውተናል። ስለ ኢምራን ታሪኮች በማወራ ሰዓት ላይ የረሳሁት የዘለልኩት ያለፈኝ ነገር ካለ እናንተ የምታውቁት በኮሜንት እንድትጨምሩልኝ እየጋበዝኳችሁ በዚሁ ሰናበታለሁ። ቪዲዮን ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። እንዲሁም ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከዛ በተጨማሪም ለጓደኞቻችሁ ሼር በማድረግ ወደ ቻናሉ የሚገቡትን የቤተሰባችንን ቁጥር በዛ እናድርገው። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ भीगे होठ तेरे प्यासा दिल मेरा तू ही मेरी शब है सुबह है तू ही दिन है मेरा